መጨረሻ ላይ እኔ ሀገር ስገባ ቡሉክ ደረጋገመችኝ። ለካ ልጅቷ ስለ እውነት ነው የምልሽ የዱር ቤቴ ልጆች አላወራም። ሰሞኑን ነው ያወራኋቸው። ሰሞኑን የነገሩኝ ስለሷ እማቃት በልጅነቴ ነው። አያቴ ቤት ስትመጣ ዱባ ታውቂያለሽ? በቆ ከተመለስኩኝ በኋላ ነገረችኝ። ለሞራልሽ ውድቀት ብዬ ነው እንጂ አለችኝ። ልጁና እኔ ማውራት ከጀመርን ቆየን። እሱና እኔ ልንጋባ ነው አለች። ገብቶሻል አይደል እንዴ? ይህ ልጅ እኮ አታውቂው አያውቅሽ። የእኔን ገንዘብ የበላ ያውም የዘመድሽን የስጋሽን ሀቅ የያዘ ወንድ እንዴት ነው የምታገቢ አልኳትኝ። በቃ ልጁና እኔ ተመቻችተናልኝ። እሱና እኔ ልንጋባ ነው። ቢያንስ እንኳን ሀቋን መልስ ማለት ሲገባሽ፣ እሱንን ብዙ ነገር ማለት ሲገባሽ እንዴት ነው የምታገቢው? አገባዋለሁ። ይሄው ወደ 4 ስልክ ይሆናል ሳውዲ አረቢያ ላይ አብራት በምትሰራ ልጅ አሁንም ብታይ ታሰድበኛለች። ዘመድ ስትነግረው ነገራችን ላይ ስለኔ መጥፎ ነገር ስትነግረው ምንድነው እያደረገኛለ? እኔ ብሎክ አድርጌዋለሁ። ቴሌግራም እንድከፍተው ቀጥታ ይደውልልኛል። ቅዱስ ሚካኤልን ስክሪንሾት አለኝ ከኢትዮጵያ ዱባይ ድረስ ይደውላል። ለካ ወንድም የለሽም፣ ለካ ቤተሰብ አልባነሽ፣ ለካ ግርገብትሽ የምትጠጊበት አጥሽ ወድቀሽ ነው ተመልሰሽ የተመጣሽው። ምን የመሳሰሉ አርሰው የሚበሉ ከምድር አብቅለው የሚበሉ ወገኖች ነው ያሉኝ። እሷ ባይኖርሽ ነበር ወንድም አለመኖር ኃጢአት ነው። ታለመዋ ወንጀል ነው። ገባኝ እኮ አይደለም። ቆይ ደግሞ ምን የመሰለ ቆይ አዳምጪኝ ማሪ፣ ምን የመሰለ አርሰው የሚበሉ ምናምን ባይኖርሽስ? ማንም ባይኖርሽስ? አንድ ሰው ሲፈጠር ራሱን ልክ ነፍስ ሲያቅ ራሱን ጎዳና ላይ ቢያገኝስ? ማደጎ ቤት ሲያደገ ቤተሰብ የሌለው ይሄ እኮ በዚህ እኮ ሰው ማሸማቀቅ አይቻልም። ሰው የለሽም ብሎ ሰው ማሸማቀቅ ብታያት ዛሬ በቃ አንቺን ለሁለት አድክመን እንገልሻለን፣ ራስሽን ታጠፊያለሽ። ለምን እንዳላወጣው ዘርጋ ቤተሰብ ጋር ሂጄ አይ ይሄ ልጅ እኮ የኔን ገንዘብ ይበላ ነው ብዬ እንዳልናገር እንዳላሳውቅ እንገልሻለን። ለሁለት አድክመን በጎን በአራት የሳዑዲ አረቢያ ስልክ ነው የምትጽፍልኝ። በአራት ማለት ነው። ብሉክ ሳረጋት አሁንም በአንዱ ትመጣለች። ብሉክ ሳረጋት አሁንም በአንዱ ትመጣለች። የሚገርምሽ ማለት ነው። ከዛ አሁን እንደዛ አድርጋ በቃ የጻፈች ነው። አሁንም አሉ እሷ በታያት እኔ ሞራሌ እንዲጎዳ የማታረገው የጻፈችልኝ ያለው ብታይ አንቺ ሊሳም እኔ ሰለሞን ብሎ ስሙን ቀይሯል። ለምን ሌባ ስለሆነ ቀይሮ ራሱን ሰለሞን ብርሃኑ እባላለሁ የመጣው ከወሎ ብሎ ነው ራሱን አስተዋውቆ ተቀምጧል። የት ፉነት ሰላም ላይ ሱቅ ከፍቶ ነው ተቀምጦ ያለ። የሚገርምሽ ሰለሞንን እኔ የማገባው ምን ያክል ወንድ እንደጠማት እኔ አላቅም። ልጅ አላት። የሚገርምሽ ልጅ ያላት ሰው ነች። ወንድሟ እዚህ ነው ነገርኩት። አንቺ ቁጥሯን መጀመሪያ ማነው ትክክለኛ ስሙ? ሰው መሆን አባዋ አይቸህ ይባላል። የሰከላ ልጅ ነው። አይን አዲስ በቃ አንድ ብቻ ሰው መሆን ድንቄ ምሱን ብሎ ሰው እሺ፣ ሰው መሆን አንቺ ለሰው መሆን ብሩን 250 ሺህን ስታስገቢ 260 ሺህ ነው አይደል ብሩ? አዎ ማየ ሁለት ደረሰኝ አለ። ደረሰኝ ምናምን አለኝ። ኦኬ 250 ሺህን ስታስገቢ ያስገባሽው በራሱ በሰው መሆን አካውንት ነው? አዎ እኔ ወድ ድርጅቱ ራሱ ስሙ ሰው መሆን ነው። ልከውልኛል። እንትኑን ሰው መሆን አባዋይቼ ነው። እኔም አካውንቱ ሰው መሆን አባዋይቼ ነው ያስገባውልኝ። በድርጅት ነው ያስገባሽው፣ በግለሰብ አይደለም። አይደለም የድርጅቱ ላይ ስራው ራሱ ነው የምልሽ። ስራው ስሙ ትክክል ነው ስልሽ ነው። የመታወቂያው ስም ነው ስልሽ ነው። እኔ ወድ እንጂ እኮ የራሱ የግል አካውንቱ ነው። የግል አካውንቱ ነው። በቃ ስለሱ እናውራ። ስለ ህጋዊ መታወቂያ ላይ ስሙ ሰው መሆን ነው። አዎ ይሄማ ሰው አልባ ነው። ሰው መሆን አይደለም ብሎ ሰው መሆን። እሺ ሰውየውን ስትተዋወቁ አንቺና ሰው መሆን የት ነው የተዋወቃችሁት? መጀመሪያ ሀብላችሁ የተያያችሁ? የነስር አማራ የሚባል ግሩፕ ነበርና ኮመንት እሰጣለሁ። ከኮመንት ስር ሊንኩን ነክቶ ገባብኝ። እሱ ምን ላይ? ቴሌግራም፣ ፌስቡክ ምን ላይ? ቴሌግራም እኮ ሲጀመር የሌባ መሰባሰቢያ እኮ እንዳለ ሌቦች የሚመጡት ከቴሌግራም ነው። እሺ ግሩፕ ምንድነው? የግሩፑ ስም ነስር አማራ የሚል ግሩፕ አለ። ምን ልታረጉ ነው እዛ ግሩፕ ውስጥ የተሰበሰባችሁት? አረ እኔ ማን ወስዶ እንደከተተኝ አላቅም። አውጡኝ ብዬ ነው ኮመንት ያረኳትኝ። እስኪ ላለች ማን ነው እዚህ ያስገባኝ አውጡኝ ብዬ ኮመንት ሳረግ ገብቷል እሱ። ኦኬ አዛ ገብቶ መጥቶ በግል እሺ ከግሩፕ ላይ አግኝቶሽ መጥቶ በግል ሲያወራሽ አወራችሁ፣ ተዋደዳችሁ፣ እንደሚያገባሽ ቃል ገባለሽ። አንቺ ደግሞ 260 ሺህ ብር አንስተሽ ምን እንዲያረግበት ነው ሰጠሽ?
ቦታ ሊገዛ ቢሻለሁ ሀቡዬ እንዳሰርብኝ። ለምን የሰው ልጅ ይሸወዳል? ተሸውጀ ነው እመቤቴን። እኔ ሰው መመከር ነው ተሳዳቢ አይደለም ማለት ሳደብም እናት አውቃለሁ። ትቆጥኛል እንደ እህት ነው እኮ ነው እኮ ይገባኛል። ግን እኔ ስለ እውነት ነው የምልሽ። በቃ የመጣ የሆነ በህልሜ አይ ነበር። ህልሜ ልንገርሽ፣ ልጁን ከማወቄ በፊት ህልም አይ ነበረ። ያየኋት ነች ቁጭ ሆና የተደረገችብኝ። ምን ነበር የምታየው ህልም? እመቤቴን ነይ ልንገርሽ፣ ጥቁር ቲሸርት ለብሼ 200,000 ብር ጠፋኝ እያልኩኝ አለቅስ ነበረ። እና የሆነ ጸይም ሰውዬ ነው እኔ ያስመልስልሻለሁ የሆነ አጭር ሰው ነው የወሰደብኝ ጸየም ያለ እና እስቲ ወርቄን ያጎቴ ሚስት ወርቄን ቢያንስ ወርቄንስ ወሰደው ወይ እያልኩ አይ ነበር። ከዛ መጨረሻ ደግሞ ያን እንደዛ እያለቀስኩኝ የሆነ ጸይም ረዘም ያለ ሰውዬ ነው እኔ ያስመልስልሻለሁ አታልቅሽ። የለበስኩት ጥቁር በጥቁር ነበረ። ከዛ ደግሞ በጅብ ተከብቤ እንዴት ልውጣ? ከዛ ጅብ ወጣና መልሼ እገባለሁ። ከመጨረሻ ስወጣ ማን ያወጣሽ ተብዬ ስጠይቅ ኪዳነ ምሕረት ናት እላለሁ። እንዴት እንደዚህ ሆነ በይኝ። ብሩ ሄደ። ከሄደ በኋላ እንኳን ይብን ሰርቆ ከወጣ በኋላ እንታረቅ ብሎኝ ልታረቀው ነበረ። መጨረሻ ነው እንዴ የዋሸኝ ልጅ የከደኝ ልጅ ስራ ሳይወጣ ወጣ ልጅ እንዴት ነው የምታረቀው ብዬ ከእንደገና ጠቅልዬ ወጣው። ገብቶሻላ? እንግዲህ ጅብ ምን እንደሆነ ላንቺን ልተወው። ደግሞ በገሃድ ነው ያየው። ብሩም ተወሰደ። ገብቶሻላ? እና ደግሞ ስለ እውነት የሆነ ጸይም ሰውን ማለት ጸይም ረዘም ያለ የራሴ የሆነ ሰው አለ ነግሬውና በጣም ስልክ ደውሎለታል። ገንዘቡን መልስ ብሎታል። መጨረሻ ሴሙን ነው ያጠፋ ልጁ ማለት ነው። የሆነችው ያየዋቲ በእውኔ ነው የሆነብኝ። ልክ እንደ ሰላቢ መንፈስ ገጀራ ይዞ ምናምን ይታየኝ ነበረ። ይብን ይሄ ከተፈጠረ በኋላ ሊመታኝ እኔ ነጠላ ለብሼ ሸሸዋለሁኝ፣ እሱ ይከተለኛል። ልክ እንደ ሰላቢ መንፈስ ነው የተላከ። በቃ መሞተው ነው ያልሞትኩኝ ብዬ ነው የተቀበልኩት። በጣም ያሳዝናል። እኔ ግን ከዚህ እንደ ፍቅረኛ ቀርቦ ብርሽን 260,000 ብርሽን ከበላሽ ወንድ ዘመድሽ ናት። በጣም በዘመድሽ ነው በጣም ያዘንኩት። አንቺ ለዘመድሽ ምን እሱን ታዩ እሱ እኮ በቃ ስራውን ቢዝነሱን ነው የሰራ። ማነው ስሟ? ዘመድሽ ማነው ስሟ? አሁን ግራ ያጋባኝ። ማነው ስሟ? ዘመድሽ ነው የሰራ። ስሟ ማነው? ባን ስጦታው አባተ ተበጀ ትባላለች። እዚህ አበበ ስጦታው የሚባል ወንድም አለ ዱባይ። እሷን ብሎ ብርቱካን ደግሞ እቺማ ሎሚ ናት፣ ቃሪያ ናት፣ ምን ብርቱካን ናት። እና አሁን እሷ ብሩን እንድትጠይቅልሽ አማላጅ ልከሻት ቁጥሩን ሰተሻት ጠብሳው አረፈች። እሺ ምናልባት እሷንም እየበላት ቢሆንስ ማሪ? የሆነ ነገር አስነክተው አሁን እኮ ዘመኑ የጠንቋይ የመተት ነው። አስመትቶባት ቢሆንስ ማሪ? ምናልባት እሷም እኮ ድምፅ እንድንሆናት ትፈልግ ይሆናል። አስመትቶባት ቲክቶክ አውጭኝ ፌመስ ሆናለሁ ብላን የጻፈችው ስራም አላጣንኛ ቁጥ ላይ እሷን የምንፈምሰው ነውር የለም። በቃ ነውር ተረሳ፣ ቤተሰብ ተረሳ፣ ልጅ ተረሳ። የወለደችው ልጇ እውነት የዙቤር የነርሰዲን የምትባል የልጅ አባቷ ካለ የብርቱካን ስጦታው ባል የነበርክ ማለት ነው። እንዲው ነውር የጥለሽ ነው በላት። እንዲው በመቤቴ እኔ አጎቷል ለምን ከተለያዩ ተረጋጊ ማሪ። ተለያይተዋል። ባሏ ላይ ነው የማገጠችው ወይንስ ባሏ ከባሏ ጋር ተለያይተዋል? ኧረ እዛ ሳውዲ ነች። ሁለተኛ ሚስት ነው ተቀምጣ ያለ ሳውዲ ነች እኮ እሱም ሳውዲ ነው፣ ሚስት አለው። ቆይ ሰው መሆን ብርሽ ነው። 260,000 ነው የበላሽ። የት ነው የሚኖረው አሁን? እሱማ እንትን ነው እግር ቤት ነውማ። እሷ ገብቻ ገባሃለሁ። 2 ቤት አለኝ ግን ልገባና እንጋባ ነው። ከወር በኋላ ነው ምናምን ልትገባ ነው እሷ። ቆይ ብርቱካን ሳውዲ ነው ያለችው? ሳውዲ ሆና ነው ከሰው መሆን ጋር የተጣበሱት? እና የኔ ውድ በጽሁፍ እኮ ነው የሚልክላትን እያንዳንዱን ቴክስት ለእኔ ትልክልኛል። ስክሪንሹት እያደረገች ብታይ እሱ ህልሜ ነሽ ምናምን ብታይ ወይ ማይላት ነገር የለም እኮ ማሪ። እየበላት ቢሆንስ እሷን አሁን ብሯን ምን አገባኝ? ለምን እንክት አድርጎ አይበላትም? እቺ ውርዴታ እኮ ገባኝ። በጣም እንደተናደድሽባት አውቃለሁኝ። ከበናልሽ የተነሳ ለባሏ ራሱ ስሞታ እያቀረብሽ ነው። ባሏ የቀድሞ ባሏ ነው ወይንስ አሁን መጀመሪያ ይኸውልሽ እርግጠኛ ሆነ ብርቱካን የልጅ አባት ታዲያ የወለደች ሴት ሌላ መጥበስ አትችልም እንዴ? ባሏ ነው ወይንስ የቀድሞ ባሏ? ማለት ባልነቱ አብቅቷል። የቀድሞ ባሏ ከሆነ ምን አባቱ አግብቶት ነው በዚህ ጉዳይ አስተያየት እንዲሰጥ እየጋበዝሽው ያለሽው? ምን አገባው? ተለያይተዋል እኮ። ለምሳሌ የልጅ እናቱ ስታጠፋ ነውር ነው። እንዴት ያጎትሽን ልጅ ገንዘብ የበላ ባል ታገቢያለሽ? ቢያንስ ብሩን አስመልሽ ብሎ አይመክርም እንዴ? ብሬን ከሰጠኝ ይጋቡ። እንደዛማ ከሆነ የቀና አባት ይመስላታል። እሱ ምን አገባው? እሱም እኮ ሌላ ላይፍ ጀምሮ ይሆናል። አሁን ሌላ ሴት ጠብሶ ከሆነ እኮ ያቺ ሴትም አትፈቅድለትም በቀድሞ ሚስቱ ጉዳይ እንዲገባ።
ገባሽ? የልጅ እናቱ ነበረች። ልጇ የእሷ ልጅ ያለ ከሱ እናት ቤት ነው፣ ወሎ ነው ያለ። የእሷ ልጅ ያለ ወሎ ነው ያለ፣ ከሱ እናት ቤት ከነርሰዲን እናት ቤት ማለት ነው። አዎ እኮ ልጅየውማ ግድ ነው አባት አይደል እንደ እሱ። ግን በእሷ ጉዳይ ግን አያገባውም። የፈለገችውን ብትጠብስ ምንም ብታረግ እሷን መናገር አይችልም፣ መብት የለውም እሱ። ለምን ሚስቱ አይደለችማ። ሚስቱ ብትሆንማ የመቅጣትም የመናገርም መብት አለው። ግን ሚስቱ ስላልሆነች ኤክሱ ስለሆነች ያለፈ ታሪኩ ስለሆነች በእሷ ጉዳይ አስተያየት መስጠትም መናገርም አይችልም። እሱን ታይውና ይቺ ብርቱካን ማለት ነው አንደኛ ኮመንት ላይ ብዙ ቦታ ገብታ ተናግራለች ምናምን እያለ አሌክስ ጋውርቼ እሱ ምክር ነው የሰጠኝ። አሌክስ ጋውርቼ አናገረልሽ? ማስረጃውን ላክሽለት ወይ? አናገረልሽ ወይ? እንትናን ሰው መሆን ምንም አላናገረውም፣ ምንም አላናገረውም። ስለዚህ አንቺ መብረቁ ቤት እሺ፣ መብረቁ ቤትስ ምን አደረገልሽ? ምን አውርተን ማን ነበረ የሚባል አውራሽ አለው ብሎ ስጽፍለት ዝም አለኝ። እዛ ብዙ ናቸው፣ ብዙ አብረው በዛ ግሩፕ ላይ እና አብርሽ ነበሩ ምናምን። ይቅርታ አድርጊልኝ። በቃ እንዲቀልሽ ብቻ ነው የምታወሪው እንጂ መፍትሄ ፈልገሽ አይደለም። እንድናናገርልሽ ብሩን እንድንጠይቅልሽ ምናምን አይደለም። በቃ ስለተቃጠልሽ ከንፈሩን መጦ ዝም ነው እንጂ ማን ነው የሚያናግርልኝ? ኔ ታደላ ማለት ተናግረሽ ስትጨርሽ ስልክ ሰተሽን ከሁለተኛው ወገን ማንሰማ ከሆነ በየቤቱ እየዞሩ ማውራቱ ምንድነው ጥቅሙ? ካላናገር ነው። አሁን እኔ አንቺን ብቻ ሰምቼ እነሱ ላይ መፍረድ አልችልም። ከነሱ 200 ሺህ ክፈይና አለኝ እኮ መብረቁ 200 ሺህ ክፈይኝና አለኝ። እንግዲህ አላቅም። እኔ ይቅርታ አድርጊልኝና ልጁ እኔ ማለት ሀቡዬ ማለት በውስጥ ብጽፍልሽ ይሻላል ማለት አይወድም ይመስለኛል። ያለሽን ተናገሪ። መብረቁ ግልጽ ነው የሚናገረው። ሲነግሩኝ ኮመንት ላይ ሲነግሩኝ በውስጥ መጣው ሲጽፉልኝ ልጁ አማራ ጠል ነው ውጪ ነው ያሉኝ። እያንዳንዱ ጽሁፍ ስክሪንሾት አድርጌልን እንጋርሽ 200 ሺህ ክፈይኝ አዛ ውጪ ወይ ደግሞ 30 ቀነስኩልሽ 30 ሺህ ነው ያለኝ መጨረሻ ላይ ማለት ነው። 30 ሺህ ክፈሉኝ እንደሚል በግልጽ ተናግሯል። በድብቅ ሳይሆን ቪዲዮ ሰርቶ ነው። ቪዲዮውን አይቻለሁ። 30 ሺህ ክፈሉኝ የፎቶ መለጠፊያ ሌቦችን ፎቶ እንድለጥፍላችሁ ከፈለጋችሁ 30 ሺህ ክፈሉ። በዛ ከተስማማችሁ የሌቦችን ፎቶ በውስጥ አንድ ጊዜ መልሱ ብዬ ጽፍላችኋለሁ። ካልመለሱ ፎቶ ለጥፍላችኋለሁ። የፔጂ ላይ የሌባ ፎቶ መለጠፊያ በነፃ አይደለም 30 ሺህ ብር ከፍላችሁ ነው መለጠፈው ብሏል። ለዚህ ደግሞ መብቱ ነው። ምክንያቱም አካውንቱ የሱ ነው እኮ ይሄ አንቺ ጉዳይ ነው፣ መብቱ ነው እኮ እሱ ነው አይደል? አካውንቱን ለፍቶ ያሳደገው። ስለዚህ በአካውንቱ ደግሞ በራሱ አካውንት የማዘዝ መብት ያለው ደግሞ እሱ ነው። እኔ ልክ ለማስታወቂያ አንድን ሰው ቁጭ ብዬ ንብረቱን እንዲያስተዋውቅ እንደማስከፍለው እሱ ደግሞ የሌባን ፎቶ ለሚለጥፍበት በነፃ አይለጥፍም። 30 ሺህ ያዋጣው ይከፍላል፣ ያላዋጣው አይ ብሎ በራሱ ፔጅ ሄዶ መለጠፍ ይችላል። ገባሽ? አንድ ሰው በራሱ ፔጅ የማዘዝ መብት አለው። እሱ አንቺ 30 ሺህ ብሩን ለመክፈል ስላልተስማማሽ ነው። ለምን እከፍላለሁ? ምክንያቱም ይሄ ማለት በቃ ነገ ላይ ያኔ ሀገሬ እገባለሁ፣ እሷም ትገባለች። ምክንያቱም ሀገር ለቀው አይሄዱም፣ የትም አይደርሱም። ገብቶሻል አይደል? ግን እኔ ስለሷ በቃ ማለት እንደዚህ አይነት ሰው አለ የሚለው ነው እኔ የመጣሁት ማሬ እንዳናገርልሽ ከፈለግሽ ሰው መሆንን ከሱም መስማት ስላለብን ምናልባት አንቺ ያልሽ ሁሉ እውነት ይሁን አይሁን ማረጋገጥ ስላለብን ገባሽ? አሁን ከአንቺ ብቻ ነው የሰማነው። ከሌላኛው ወገን ሳንሰማ ፍርድ መስጠት አንችልም፣ አስተያየት መስጠት አንችልም። የሰው መሆንን ቁጥር ትልኪልኝና እሱ ደግሞ የሚለውን ደስ ይለኛል። ቀጥሬው መጥቶ አንቺም መጥተሽ እሱ ደግሞ የሚለውን ደግሞ እንስማ። እውነት ብሩን ሰተሽዋል ወይ? ከዛ በኋላ ምንድን የተፈጠረው? መልሷል ወይ አልመለሰም ወይ የሚለውን አቡዬ እንዲያውም አሁን ጥሩ መጣሽልኝ። ልላክልሽ እያንዳንዱን የእሱን ሪከርድ ደረሰኝ ቁጥሩን እልክልሻለሁ። እሺ አንቺ ደረሰኝ ልከሽልኝ እንደገባ አይቼ እሱ ደግሞ የመለሰበት ደረሰኝ ቢልክልኝስ? ለዚህ ነው ከሁለት ወገን መስማት የሚያስፈልገው። ገባሽ? ደረሰኝም ባይ ያንን ወገን አናግሬ ያ ሰው ደግሞ አዎ አስገብታልኝ ነበር እኔ ደግሞ የመለስኩበት ደረሰኝ ይኸው ቢልስ? ወይ ከሆነማ ደስ ይለኛል። እኔ ስሜን ደረሰኝ ብቻ በቂ አይደለም የምንለው ሁሌም። ምን ነው አይ ቢልክልኝ ስላልሽ ነው 5 ሳንቲም ድቡላ ያላገኘሁትን እኮ ከዛኛው ወገን እስካልሰማሁ ድረስ እኔ እርግጠኛ መሆን አልችልም ማለት ነው። ነው ገብቶኛል። ስለዚህ አሁን ለረጁ ይኸውልሽ ከታች ረጁ ትታይሻለች። ረጁ ጌታ አለች
ረጁ ይልሽ ከታች መጀመሪያ ሀቡ ሚል አካውንት አለ። ከዛ ረጁ ይላል። ረጁን ፎሎ ታረጊና ቁጥርሽን ትልኪላታለሽ። ከዛ አሁን ዋትሳፕ ላይ ሀቢባ ነኝ ብዬ ቮይስ አረግልሽ። ምንም ሌላ ኮተት እንዳትልጊልኝ፣ ደረሰኝና የልጁን ስልክ ቁጥር በቃ ገባሽ? አንድ ነገር ልንገርሽ ለህሌናሽ፣ የሱ የሚናገራቸውን ሪከርድ በመቤቴን ያው ተንዘባዝቤ ስላወራሁሽ፣ እስኪ የልጁን ሪከርድ 1-3 ሪከርድ ስሚልኝ ልላክልሽና አደረሰኝ። አሁን አብረን እንስማው። ከፈምን ያ ስልክ ልፈተው፣ አንድ ስልክ ነው እኮ ያለኝ። ቴሌግራም ማሰማለሁ፣ ላኪልኝ። እሺ እናቴ፣ እሺ እንደዛ ለረጁ ላኪ ቁጥርሽን። የቡርቱካንንም ቁጥር ፈልጋለሁ፣ የዘመደችሽን ከሷም መስማት ፈልጋለሁ። እኛ ከሁለት ወገን ሳንሰማ መቼም እዚህ ቤት አስተያየት ሰተናናቅ። ሁሌም ቀድሞ ስለመጣ ያ ሰው ትክክል ነው ማለት አይደለም። ሁሌም ከሁለቱም ወገን። እስኪ አንድ ቀን እኔ ከሁለት ወገን ሳልሰማ አስተያየት የሰጠውበትን ጉዳይ ስጡኝና ልቀጣ የፈለጋችሁት። ሁለት ወገን ሰምቼ ነው። እንደገና ቅድም ደጋግማችሁ ስለ ጠንቋይዋ ገነት ኮመንት ስጽፉ ነበረ። ቪዲዮ ሰርታብሻለች ሀቡ አላየሽም ወይ ምናምን አይቻለሁ። ግን እኔ ቁጭ ብዬ ለሷ ምናምን መልስ ምት ቪዲዮ ምናምን ለሷ እኮ አይደለም ቪዲዮን የሰራሁት። መረጃ እንዳለኝ በደንብ ታውቃለች። መረጃውን ያቺ ልጅ ከቤሩት ሳትወጣ እንደማላወጣው ህይወቷን አደጋ ላይ እንደማልጥል ታውቃለች። ኃላፊነት ይሰማኛል። እኔ ሀቢባ እድሜ አብስሎኛል፣ ስደት አብስሎኛል። በእልህ ተገፋች መረጃውን አውጥቼ የልጅቷን ህይወት አደጋ ላይ እንድጥል ነው የፈለገችው። ገባችሁ? መረጃውን ወደ እኔ ያስተላለፈችውን ልጅ ለማስገደል እንዲመቻት መረጃውን እኔ እልህ ይዞኝ ካለሽ አውጫ ምናምን ስትል ይኸው ብዬ አውጥቼ ልጅቷን ለአደጋ እንድዳርጋት ነበር የፈለገችው። ግን እኔ አስተዋይ ነኝ፣ አርቄ ያስባለሁ። ያቺ ልጅ ከቤሩት በሰላም ሳትወጣ እኔ ያንቺን መረጃ አውጥቼ አልለጥፍም። ልጅቷ ግን በሰላም በህይወት ትውጣና ቤሩት ከምትባል ሀገር የዛኔ እኔ ሀቢባ አሳይሻለሁ። እስከዛ ለፍልፊ፣ ፈንጪ፣ ዛቺ፣ ምንበይ፣ ተወረጫጪ ምንም አታመጪ። ብርቄም ድንቄም አይደለም። በጠንቋይ ተዝቶብኝ ብዙ ያውቃል። በህገወጥ ደላላ ብዙ ተዝቶብኝ ያውቃል። ግን ከዛቻ ያለፈ የለም እስካሁን ድረስ። አፍ ብቻ ነው። ጠንቋይና ህገወጥ ደላላ ከአፍ ውጭ ምንም አታመጡ። ኦኬ አለቀ። ምንም አታመጭም። እዛው የለመድሽው ቤሩት ያሉ ላይ ዛችባቸው። እኔ ሀቢባ ላይ አደርሽብኝም። ልብ ካለች ደግሞ ካታር ነኝ። ምኖርበትን ሀገር አልደበቅኩኝ። ለምን አትመጭም? አንቺ ፔትሮል ስቴሽን ያለሽ ሀብታም አለች። ኢትዮጵያ ውስጥም ብራንች ፔትሮል ስቴሽን ልከፍቺ ነው። ክፈቺና መተን ነዳጅ እንቀጣለን ለመኪናችን። እሺ ቢዝነስሽን እናበረታታልሻለን። እንደ ሌላው መስያት ልታስፈራራ ልትዝፍ ምናምን ትሞክራለች። እንዴ እዛው የለመድሽባቸው ላይ እዛው ቤሩት የሚኖሩ ኢቃማ የሌላቸውን አስፈራሪያቸው እንደ ልማድሽ። ደግሞ መተት ጠንቋይ ምናምን አመሰግናለሁ። እጽፍልሻለሁ፣ ጽፌላታለሁ ማለት ቁጥሬን ጽፌያለሁ። ታረክሽ ማሪ ተመላለስሽብን። በሰላም ነው ትፈላጊ ወይማ መላልሽ በሰላም ነው። ጨርፉን እኮ ይቅርታ። አይ አይደለም፣ አንደኛ ቁጥሩን ጽፌልሻለሁ፣ ሁለተኛ ቲክቶክ አውጭን እንፈምሳለን ስላሉ ያው አውጥቻችኋለሁ። ብርቱካን ስጦታውና ሰው መሆን አባዋ መምጣት ትችላላችሁ። ኑ ፈምሱ። እነሱ ነውር የለብንም እንፈምሳለን፣ ብታወጭ ምንም አታመጭም ነው ያሉኝ። ገብተሻላ? ለዛ ነው እና ውዶች ኑ ፈምሱ። ይሄው እዚህ ሀቢባ ነኝ። ኑ ቴሌግራም ጽፌላችኋለሁ። ብሉኩን አንስተውኛል። የሉም አላዩትም እስካሁን። የቲክቶክ ስሙ ልጁ ሶልማን ይመስለኛል። ሶልማን የኔም ብሉክ ስላረገኝ ማግኘት አልቻልኩም። ሼር ላረግለት። በእኛ ቤት ትጋብዛለች ልታፈምስ፣ በነፃ ልታፈምስ። ኑ ፈምሱ፣ ተጋብዛችሁ። ሀጂም ፈምሷል። ሀበሻ ባለጌን ማፈመስ አመሉ ነውና ኑና ፈምሱ ብላ እየጋበዘቻችሁ ነው።
የቀድሞ ፍቅረኛ ቤትን ሀቡ የኔ እኮ ማለት እኔ እንዴት ልበል እንፈምሳለን። አይ ነውሬን ለምን ምናምን ዘመድ ይሰማል ወገን ይሰማል ሳይሆን ያለችው እንፈምሳለን። እሱም እንደዛው እፈምሳለሁ። ስለዚህ ኑ ፈምሱ። ነውሬ የለም ጠፍቷል። ቤትን ሀቡዬ ዝም ብለሽ ስታስቢው ግራ ነው የሚገባሽ እኮ ማሬ። እኔ እኮ ከሁለተኛው ግን ደግሞ እኮ ፎቶዋቸውን ደግሞ መለጠፍሽ የሰማሁት በኋላ ነው። ፎቶ የተለጠፈ ሰው ምን ፈልጎ ይመጣል? እኔ እኮ ላስማማችሁ፣ ብርሽን ከሆነ የምትፈልጊው ብርሽን ላስመልስልሽ ነበር በጸባይ ጠይቄ። አንቺ ግን ብሩም ሳይሆን ልጁን ነው የምትፈልጊው መሰለኛል። ኧረ አልፈልገውም። በስመ አብ እህቱ ነይ እያለችኝ እንደዛ በፈልገው ሄድ ነበር እኮ። እንዴ ምንሽ ነው? እና ምንድን ነው የምትፈልጊው? አፈምሽናሉ ላፈምሳቸው እና እኛ የእናንተ መጠቀሚያ ነን እንዴ? የእናንተ ማፈመሻ ነን እኛ። ቤታቸውን ከፍቶ አይፈምሱ። ስለ እውነት ማፈመሻ አይደለም። እኔ ዝም ብዬሽ አንቺ እንደዛ እምልሽ። በቃ ትምጣና እኔ ተናግሬያለሁ አይደል? እሷ ደግሞ ትናገር ለምን ልጁ ጋር እንደተመቻቸች፣ እሱ ደግሞ ለምን እንደካደኝ፣ ለምን ከስራ እንደወጣ። አሁን በመጀመሪያ ላይ እሱ ሲያወራ ከስራ በአንቺ ነው የወጣሁት ነው የሚለው። እኔ አይደለሁም ሰርቀ ጥፋ ያልኩት፣ ወይም ቢሮ አይደለም ማሰነበቻ ወረቀት ተሰጥቶት አይደለም። ሰርቆ የጠፋ ሰው ነው። የሪከርዶቹ ላይ አንቺና ሙላለም ልከፍዙ ነበረ። ያ ፐርፊውሞች ሚዩት እስኪያደርጉ እየጠበቁ ነው። ያረጉ ቀጥይ ማሪ ቀጥይ ውዴ። አሁን እሱ የሚለው በየትም ነይ በየትም ከስራ ስለወጣው ብሩን አልመልስም። እኔ ከስራ እንዳላስወጣሁት ደግሞ የራሱ ሪከርዶች መረጃ ስላሉኝ እነዚህን ኢቭን ካሁኑ ማሰማት ትችያለሽ። በኋላ ላይ አሁን መጥቶ ከስራ አስወጥተኝ ምናምን ሊል ይችላል። ግን አሁን ላይ መጀመሪያ ህዝቡ ቢሰማው በኋላ ላይ ከኔ ላይ አይፈረድም ማለት ነው። ገብቶሻል አይደል? ስለዚህ ግን መርጠሽ ማለት እዛ ጋር መጥፎ ቃላቶች ስላሉ እነዚህን ብዬ ወይ ልላክልሽና አንቺ አሰሚ። እሺ በሜንሽን አድርጉበት። እሺ ወጣ። እኔ ሳይኮሎጂካሊ እንደተረዳዋት ናርዶስን ፍትህ ፈላጊ ብሩ አይደለም 260 ሺህ ብሩ አይደለም ያንገበገባት፣ ዘመዷን አስታርቂኝ ብላ ብሬን አስመልሽልኝ ብላ በሰጠቻት እነሱ ተጣብሰው ለመጋባት ስለደረሱ ያቃጥሏታል፣ አንገብቧታል። ምክንያቱም ትምጣና ለምን እንደተመቻቹ ትናገር ነው የምትለው። ይህን የመጠየቅ መብት የለንም እኛ። ለምን ተመቻት፣ ምኑ ተመቻት ራሷ ናት የምታውቀው። ገንዘብሽን ከሆነ የምትፈልጊው በሐላል ኦኬ፣ ከናርዶስ ጋር አብቅተሃል። የናርዶስን ዘመድ ብርቱካንን ጠብሰሃል፣ መብትክ ነው። ተጣበሱ፣ ተጋቡ፣ ውለዱኛ ያገባንም። ግን ገንዘቤን መልስ ነው የሚባለው እንጂ ብያለው እኮ እማኔ እኮ እንደዛ ብያለው። እነሱ ደግሞ አታገኝም እንጂ እኮ እሷን እኮ አውርተናል። የሰፈሬ ልጆችም እኮ እዚህ ጋር ማምጣት እችላለሁ። ብትጠይቃት እኮ አይመለከተኝም ያለቻት የሰፈሬ ልጅ እዚህ ቲክቶክ አላት። አቡ ወሰንት የምትባል ልጅ አውርታታለች። በጉዳያችን ገብታለች። ሰሞኑን እያወራን ነው እነ ሰላም ጋር። አይመለከተኝም ነው ምትል። ነውር ነው። ቢያንስ አንቺ ያጎትሽን የደምሽን የላባን የበላች እንዴት ታገቢያለሽ ስትባል አይመለከተኝም። እኔም ያው ጽፉን አንብቤው ቢያንስ ናምላው ቢያንስ ብሬን አስመልሽና አግቤው። እንኳንን አንድ ሰው ለምን ሙሉ የኢትዮጵያን ወንድ አታገባም? አይመለከተኝም። ግን ቢያንስ ነውር ነው። ብራውን መልስ ትበለው ነው። አይ ብሬን አስመልሽና አግቢው። ብርሽን የማስመለስ ግዴታ የለባትም። ብሬን አስመልሽ ብላ ልታስማማችሁ ገባች መሀል፣ ወደደችው በዛው ቀረች። እሷን ትተሽ ስለ ብሩ ከሱ ጋር ነው ማውራት ያለብሽ። ስለ ብሩ እኮ እሷ አይመለከታትም። እሷ ኪስ አልገባም፣ በእሷ ባንክ አካውንት አልገባም፣ በሱ እንጂ። እና ሲቀጥል ለምን እሷን ለማስጠላት ሞከረች ነው ማለት። እሷ እንዲህ ናት፣ ቤተሰብ የላት፣ ወንድም የላት፣ በሽታ አለባት፣ እንደዚህ ናት። ያን ባል አትሊስት ስትነግሪው መጣ ይንገረው። አውቆ ነው ሊያጣላችሁ ከዘመድሽ ጋር ፈጥሮ ነው ያወራልሽ እሱ። ለምናዋለች ላማየ ስክሪንሾት አለኝ፣ የተጻጻፉት አለኝ ውዴ። በጽሁፍ ነው ያለችው፣ በጽሁፍም በሪከርድም አለኝ እኔ ወድ። እና ደግሞ ፕሌን ተመልሶብኝ እኔ ከአዲስ አበባ ባህር ዳር ስንሄድ ዝናብማ በረዶማ ሆኖ ጣናን መሻገር አክቶ ተመልሰና 7 ሰዎች መተን፣ ሌላው እንደዚህ ቤተሰብ ያለው ቅርብ ያለው ምሽት የመጨረሻው 11 ሰዓት ነበር የበረር ነው ማለት ነው። ግማሻችን ወንበር ላይ ያለንጋን ግማሻችን ወጡ እና አርብ 12 ሰዓት ትሄዳላችሁ ተብለን ነበር። ከዛ እዛ ጋር ስንሄድ ማለት ነው ይሄማ ለታሪክ መቀመጥ አለበት ብዬ የሆነ ፎቶ ተነስቼ ላኩላትኝ።
ልጁ በጣም አግዞኛል። እቃ ነበረኝ፣ ደክሞኛል። ሮብ የተነሳው እንግዲህ አርብ ነው ባህር ዳርን የረገጡ ሮብ ከዱባይ የተነሳው። ከዛ አወራዋትኝ ከዚህ ከመጣን ማለት ነው። መጨረሻ ላይ አየህ ይሄ እኮ ፍቅረኛው ነው ብድግ አድርጋ እንግዲህ ፕሌን የተነሳሽ ፎቶ ማለት ነው። አጠገቤ የተቀመጠውን ሰውዬ እኮ ነው። መጨረሻ አንቺ አለኝ ለካ ሰው ጋር ይሄ ፍቅረኛሽ ነው፣ እዚህ ጋር ተኝተሻል፣ አንቺ እንደዚህ አድርገሻል፣ ጸበል አይደለም የነበርሽው። እናንተ እኔ እንዴት ላድርግ? የሆነ ሞራልን ማድቀቅ ልክ አሁን አንቺ እንዳልሽው እንዴት ነው ያልሆንኩትን ያልኖርኩበትን ዓለም ያላደግኩበትን ዓለም ሰው የላትም ወድቃ ነው የተመለሰች። ወይኔ እናቴዋ እኔ እንዴት ላርግ? እኔ ነገርኳት መጠሽ ዱባ ስትወስጂ ነበር፣ በቆሎ ስትወስጂ ነበር። እኔ እንዴት ላርግ? አሁን እኮ የአማርኛም ግድፈት ነው እንጂ እኔ እንዴት ብዬ ላስረዳሽ? ነው ገብቶሻል አይደለ? እኔ መጣል በቃ ታንቀሽሞች ሳውዲ ላይ ራሷን አጠፋች የተባለችውን ልጅ ልኮ እንዲሁም ልኬልሻለሁ፣ ስክሪንሾት አድርጌ አሁን ልኬልሻለሁ። አንቺም እንደዚህ ራስሽን ታጠፊያለሽ። እማ እዩና ሳያቸው ገልብጠሽ አጥፊ ራስሽን ነው የሚሉኝ። ግደይ አሁን ግደይ። የልጁን ፎቶ እየላኩ ፕሌን ላይ እንግዲህ ፕሌን ላይ የተነሳውትን ማለት ነው ልኮ አየሽ። በቃ አሁን ራስሽን አጥፊ ነው የሚሉኝ። እኔ ለማን ነው አቤት ምለው? ብቻዬን ተሰቃየው እኮ እኔ እኮ ሞራሌን ነው የነኮኝ። እኔ እኮ ብር እኮ የ3 ወር ደሞዜ ነው። ጭንቅላቴን አሳጡኝ። ተረጋግቼ እንዳልሰራ አያደረጉኝ። የገዛ ደሜ በላችኝ፣ ጠጣችኝ፣ ደሜን ጠጣችብኝ። ጭንቅላቴን አሳተችኝ። አገራት ገባ እድሜ ልኳን አባቷ ሞቶ ሜዳ ቀብሩን አላየች፣ ወንድሟ ሞቶ ሄዳ ቀብራ አላየች። ተካክዳ የተቀመጠች የወንድ ጥማተኛ ብርቱካን ስጦታው አባተ የምትባይ እዛ በወጣሹ ያስቀርሽ። ናርዶስ ህመምሽ ይገባኛል፣ ግን እኛ ከብርቱካንም መስማት አለብን። ከአንቺ ብቻ ሰምተን መፍረድ አንችልም። አሁንም እንዳልኩሽ ግዴታ ከሷም መስማት አለብን። አንዴ ቮይስ ላርግላት በላክሽልኝ ቁጥር ላኪላት፣ ጽፌላት ነይ ግቢ ብያታለሁ። ቴሌግራም ዋትሳፕ አላት። ሳውዲ ቁጥሯ ነው። ዋትሳፕ አላት። ዋትሳፕ ነው የምጠቀሙ። በቃ በዚህ በላክሽልኝ ቁጥር ስጦታ ስለሆነ የሰጠሽው መክሰሳችን። ለስድቡ ግን ባይዘዌ ቮይስ አለሽ፣ ኤቪደንስ አለሽ፣ መክሰስ ትችያለሽ። እንደዚህ እውነት ነው። ቅድም ነግሬሻለሁ። እኔ ደህና ሁኜ ብሰራ 3 ወር ደሞዜ ነው። 3 ወር ራሱ አይሞላም። እግዚአብሔር ይመስገን። ይህ ብር ማለት ነው። ይሁን እንደነገርኩሽ እኔ ሞራሌን ነው ያወደቁኝ። ጸበል ነበርኩ ለ1 ወር አገር ገብቼ በጣም ከስቻለሁ ከምልሽ በላይ። ቢሮ ላይ ራሴን ስቼ ወድቄያለሁ ከስራ ወጥቼ። ገባሻርን? ከስራ ወጥቻለሁ። የ4 ዓመት 9 ወር የሰራሁበት ቤት በዚህ ምክንያት በዚህ ኬዝ ወጣሁ። ልጆቻችን ፈራን ነው ያሉ መልስ ሲሰጡ ስጦታ ሰጠውኝ። በክብር አመስግነውኝ ምን ሆና ነው ሲባል ትጮሃለች፣ ታለቅሳለች፣ ራሷን ትደበድባሽ። ለምን ተሸወድኩ? ሰው የለኝም ስለው ሰው ሆንሻለሁ ብሎኝ ዛሬ ወፍ ዘራሽ አለኝ። አሳመመኝ። ገባሽ አይደለ? እኔ ሰውሽ ነኝ። እኔ ያለውልሽ ፎቶ ልላክልሽ። ካልጋው ላይ የቅዱስ መድኃኔዓለምን ስለ አድኖ ለጥፎ ተኝቶ ተንጋል ፎቶ እየማለ ነበር የሚልክልኝ። ቅዱስ ሚካኤልን እያለ እየማለ በተለያዩ መላእክታኖች እየማለ እውነት እዚህ ጋር የሰው መሆን መሀላ የሚያበዛ ሰው እኮ ሌባ ነው። አሁን ነው ያወቅኩ። እኔ ሰው ጋር አላወራም፣ ስለ እውነት ሰው ጋር አልገናኝም፣ አላወራም። ማን ወስዶ እዛ ውስጥ እንደከተተኝም አላቅም። ፈተና እንደሆን ነው ብዬ አሁን ግን አሜን ብዬ እየተቀበልኩ ነኝ። ገባሻ? እዛ በላይ ደግሞ በዚች መወጋቴ ወንድሟን ስነግረው ገንዘቡን ትንሽ እኮ ነሽ ገና የኔ ታናሽ ነሽ ሰርተሽ ተኪው፣ ስለ ወንዱ ግን አይመለከተኝም፣ እናንተ በወንድ ተጣላላችሁ እንዴ ብሎ ነው ዝም ያለኝ። ወንድሟ እዚህ ያለ አበበ ስጦታው የሚባል ለብርቱካን አይሆናትም። ነገ በልቶ ባጥንቶ አስቀርቶ ሲጥላት ስታለቅስ ታገኛታለሽ። እንደዚህ ብሎ ነግሮኛል። እኔ ያለኝ የሴት ድካም ማለት የሴት ችግር የለብኝም የገንዘብ እንጂ ብሎ ነግሮኛል። መዓት ሴቶች ፎቶ ልኮልኛል። አሁንም አግባኝ እያልሽ የምታለቅስ ሴት እንዳለችም ልኮልኛል። ሸር አድርጌላታለሁ። ተይ ብያታለሁኝ። ተይ ቢያንስ እንኳን አንቺ እኔ ጋር መቆም ስላለ ስንት ብር ነው ስትለኝ ከፍዬ ነገርኳት። አዛ ሙሉ ብር ነገራት። ይህን ታክል ብር ነው የበላዋት አለ። ሂዳ ቤተሰብ እንደምትናገር ቤት የሚያሰሩልኝ እኔ እንደነገርኩሽ ብቸኛ ሰው ነኝ። ግን የአባቴ አጎት ልጅ ምናምን ጋር ኮንታክት እያደረኩ ቤት ይሰሩልኛል፣ ስሩልኝ እያልኩ ማለት ነው። እና ደግሞ አያት አለችኝ፣ ያሳደገችኝ አያት አለችኝ፣ የተከበረ አጎት አለኝ። ጀግና ምናምን ስለሚሉኝ እንደዚህ መሆኔን እንዳይናገሩብኝ እንዳይሰሙብኝ ስለፈለኩ
ሩጣ ደውላ ልትናገር ነው። ትናገር፣ ምንም አታመጣ። ሙሉ ብሩን ይሄን ታክል ነው ብር ነው ብሎ የነገራት እሱ ነው። እኔ ግን ከፍዬ ነው የነገርኳት። ለምን አፏ ባለጌ ስለሆነ አዛ ሰደብኳት። መጀመሪያ አልኳት ሂጂ የአባትሽን ቃብር ይዬ ስለኔ ደውለሽ ማውራትሽ በፊት አልኳት። ሰደብኳት። መጨረሻ ታያለሽ የሞራልሽ ውድቀት ብዬ ነው እንጂ እሱና እኔ ማውራት ከጀመርን ቆየን አለችኝና ዋትስአፕ ላይ ጻፈችልኝ። እልል ብዬ ድርሻለሁ አልኳት። እኔ ደግሞ መልስላት። መጨረሻ በቃ እንዳል ያዙኝ፣ ለሁለት ያዙኝ። አንዴ በዚህ ብሉክ ሳረግ፣ አንዴ በዚህ ብሉክ ሳረግ። አሁን ነው ይብን የዱር ቤቴ ልጆች የሚያወቁ። አረ እሷ በቃ አስደነገጡኝ። እኔ ትንሹዬ እኮ ነው ማቃት፣ ትንሹዬ ገና ትንሹዬ ነው እንጂ እሷ እኮ የኔ ስንት ጊዜ ታላቅ ነች። 3 አሉ የእሷ ታናናሾች አግብታ የወለደች ምናምን ሰገነት ስጦታው የምትባላለች አቃለች። ነግሬያታለሁ። ለምን እህትማማቾች እንዲትሆናላችሁ ብላ ነው ዝም ያለችኝ። ስሬስ አርጋ ጉዳዩን አላየችው። ምን እንዲያለች እንደምጽፍልኝ አላየችም። ገባሻ? ሰማኝማ እሷ እኮ አገር ቤት ሄዳ የምትገባበት ዘመድ አጣ፣ ወድቃ ተመለሰች። ይመጣና የኔ ይነግረኛል፣ ስልክ እየቀየረ ማለት ነው። አንቺ ለካ እንዲህ ነሽ እንደ ይለኛል። አንቺ እንዲህ ነሽ እንደ ይለኛል፣ እየመጣ ማለት ነው። በጣም ብዙ 7 እህት አሉት። እንዲሁ ከዚህ ሁሉ አንድ ቲክቶክ የሚጠቀም ጠፍቶ ነው። ወንድም አሉት የስምሆን አባዋይችህ እህት ወንድም የሆናችሁ። እኔ ለእህቱ ደውዬም ነግሬያታለሁ። ገጠር እህት አለችው፣ ቡሬ ሆስፒታል የምትሰራ እህት አለችው። ቡሬ ሆስፒታል የምትሰራ አይን አዲስ አባዋ አይችህ የምትባይ እባክሽ ወንድምሽን አፉን ብቻ እኔ አፉን እሰሩት፣ አፉን ገንዘቤን ይብላው። እኔ አገር ገብቼም ደውያልሻለሁ፣ ብዙ ነገር ብዬሻለሁ። ነይም ብላችሁኛል፣ አልመጣም፣ ለህይወቴ እሰጋለሁ ብያለሁ። አረ እባካችሁ አፉን አሳርፉልኝ። አፉን ብቻ አይጻፍብኝ። እኔ ሲም አልቀይርም። ምክንያቱም ለምን እቀይራለሁኝ? ማን ያውጣልኝ? ወጡ አልወጣም። እኔ ማዳም ቤት ነው የምሰራው። የድሮ ሰውዬ ያወጣ የሰጠኝ ነው እስከዛሬ እኔ ጋ ያለው። በዚህ ብሉክ ሳረግ በዚህ ይመጣሉ፣ በዚህ ብሉክ ሳረግ በዚህ ይመጣሉ። የሰከላ ልጆች ካላችሁ፣ ፍኖተ ሰላም ልጆች ካላችሁ፣ ሰመሆን አባዋ አይችህ የሚባል እባካችሁ ምከሩት። ቢያንስ ተዋት በቃ የተወኝ። አዎ ወፍ ዘራሽ ነኝ እንዲው ልመናው ዘመድ የለ ወገን የለ ወድቄ በቅሌ ነው። ምናልባት ከሱ አባት ማሳ በቅሌ ተገኝቼ ሊሆን ይችላል። ሁሉም አይደለምን ሰው ያክል ትንኛ ዘር አላት፣ ቅጠል ዘር አለው። እዚህ ምድር ላይ ዘር የሌለው ሰው የለም። ትናንትና እኔ ሰውሽ ነኝ ነበር የሚለኝ። ትናንትና እኔ ማረፊያሽ ነኝ ነበር የሚለኝ። 80 ሺህ አየው ስክሪን እየተጻጻፍ ነው። ድጋሜ እንኳን 80 ሺህ ላኪልኝ ሲለኝ ነው የነቀውበት እንደሚያጭበረብረኝ ማለት ነው። ገባሽ አይደል? ጽፉን እዩ ስክሪንሾት አድርጌ ላኩልሽ ላይ ምትልቂው እንደሆን ላኪው ነው ያለኝ። እንዲህ ባጭር አማርኛ ማለት ነው። የዛኔ ነው የነቀውበት። የሰከላ ልጆች ሰው መሆን አባዋ አይቼ ወይም አባዋ አይቼ አባቱ እንዳልሰማ ሰምቻለሁ። እናቱ ሰምታለች። ሙሉ ሌሎች ቤተሰቦቹ ሰምተዋል። ሰው መሆን አባዋ አይቼ የሰከላ ልጆች ሚካኤል ሰፈር ነው ምናምን እኔ እንጃ እንደዛ ነው ሲል የነበረው። እዚህ ፕሮፋይል ላይ የምታዩት እኔ ፕሮፋይል ላይ የምታዩት ልጅ የምታውቁት ዩኒቨርሲቲ አብራችሁ የተማራችሁት አፉን ቢያንስ አፍህን አፏ ስለን ቦነ አይምሮ ይነ ይጉዳኝ። በቃ እኔ ገንዘብ አይደለም የገንዘብ ችግር የለብኝም። ቡሬ ሆስፒታል የምትሰራ እህት አለችው። ቡሬ የምትሰራ እህት አለችው። እሺ ቡሬ ያለሁት 12 ቡሬ ያለሁት ያለሽ ቢያንስ እህቱን ንገሪያት አፉን እንዲያሳርፍልኝ። ሌላ እኔ ምንም አልፈልግም። ይጋቡ ያጎቴ ልጅ ያው የግባት። እሺ ማን ተቀምጦ እንደሚድራት እናያለን። እስኪ እናያለን። እሷ ችግር የለውም። አንድ ድምፅሽ እንዳይገባብኝ ቮይስ ላደርግላት ነው። ቁጥሯ ዋትሳፕ መጥቶልኛል። ያስተካከልሽውን ቁጥር ስክሪንሾት አድርገሽ የላክሽልኝን ስሞክረው ዋትሳፕ አለ። ቮይስ ላደርግላት። እሺ ልጥራት። አንቺ ሚዩት አድርጊ ድምፅሽ እንዳይገባ። እሺ ቮይስ አድርጌላታለሁ። ቲክቶክ አካውንቷ አለሽ የብርቱካን?
ናርዶስ ተቃጥላለች ጨሳለች ልጅቷ ፍትህ ፈላጊ